ብዙ ሰዎች ማክሲሎፋሻል ሰርጀሪ ወይም ደግሞ የፊት የመንጋጋ እንዲሁም ደግሞ የአፍ ውስጥ ቀዶ ሕክምና ምን አይነት የሕክምና አይነቶችን እንደሚሰራ አያውቁም። እንደዚሁም በሕክምናው ዘርፍ ምን አይነት ሮል አላቸው የሚለው በተለይ በማህበረሰቡ ዘንድ እንደዚሁም ፕሮፌሽናል በሆኑ ሰዎች ዘንድ እንደዚሁ በሕክምና ፕሮፌሽናል ዘንድም በደንብ አይታወቅም። ይሄ ምክንያት የሆነበት አንዱ ሕክምናው በኢትዮጵያ አዲስ ነው። ምናልባትም የተወሰኑ ባቾች ናቸው የተመረቁት ከአዲስ አበባ ዩኒቨርሲቲ፣ ከጅማ ዩኒቨርሲቲ እንደዚሁም በቅርብ ከሐዋሳና ከጎንደር እንደዚሁም ከሌሎች ዩኒቨርሲቲዎች ማስመረቅ ጀምሯል። አዲስ አበባ ዩኒቨርሲቲ የማክሲሎፌሻል ወይም ደግሞ የፊት የመንጋጋ እንዲሁም ደግሞ የአፍ ውስጥ ቀዶ ሕክምና ትምህርት ሁለተኛ ዙር ተመራቂ ከሆኑ ሰዎች መካከል ነኝ። ማክሲሎፋሻል ሰርጀሪ በጣም ብዙ የሆኑ የህክምና ዘርፎች የሚሰጥበት የትምህርት አይነት ነው። ከዴንቲስትሪ ባክግራውንድ ያላቸው ሰዎች ወይም ደግሞ ከጥርስ ህክምና ባክግራውንድ ያላቸው ሰዎች ጆይን የሚያደርጉት ነው። ይህ ፊልድ በኢትዮጵያ በሌሎች ሀገራት እንደ ትምህርት ፖሊሲው ይወሰናል። ከህክምና ጆይን የሚያደርጉ ሰዎች አሉ። እንደዚሁም ደግሞ ከጥርስ ህክምና ጆይን የሚያደርጉ ሰዎች አሉ። ይሄ እንደ ሀገሪቱ የትምህርት ፖሊሲ ይወሰናል። እንደዚሁም ደግሞ ትሬኒንጎችን የምንወስድባቸው ቦታዎች እንደዚሁ ይወሰናል። ማክሲሎፋሻል ሰርጀሪ በጣም ውስብስብ የሆኑ የጤና ችግሮችን ከማከም ባሻገር የጥርስ ህክምና ባክግራውንድ ያለው ነው። ያ ማለትም አንድ ማክሲሎፋሻል ሰርጅን የሆነ ሰው ሌሎች የጥርስ ህክምናዎችን ተምሮ ወይም ደግሞ የመጀመሪያ ዲግሪውን በጥርስ ህክምና የጨረሰ ሰው ነው ማክሲሎፋሻል ሰርጀሪ ወይም ደግሞ የፊት የመንጋጋ እንዲሁም ደግሞ የአፍ ውስጥ ቀዶ ህክምና ስፔሻሊስት ሐኪም መሆን የሚችለው። ይሄ የህክምና ዘርፍ በተለይ ዴንቲስትሪ ኢትዮጵያ ውስጥ በጣም ኢምፓክት ካላቸው ወይም ደግሞ ተጽዕኖ ካላቸው የህክምና ዘርፎች መካከል ይመደባል። እንደምታውቁት በተለይ በመንግስት ተቋማት የህክምናው ዘርፍ ብዙም ባይስፋፋም በውጪው ወይም ደግሞ በግል ህክምናው ግን በጣም ትልቅ ቦታ እየደረሰ ይገኛል በኢትዮጵያ። ይሄ ማለት ግን የሚፈለገው የህክምና ወይም ደግሞ የሚፈለገው የጥርስ ህክምና ደረጃ ላይ ተደርሷል ማለት አይደለም። በተለይ ከሌሎች ሀገራት አንጻር ስንወስደው የኢትዮጵያ የጥርስ ህክምና ደረጃ ዝቅተኛ ከሚባሉ መካከል የሚመደብ ነው። ይሄ ምናልባትም የመንግስት ፖሊሲ ወይም ደግሞ የአፍ ውስጥ ጤና እውቅና በሚገባ ባለማግኘቱ እንደዚሁም ደግሞ ራሱ ፕሮፌሽናሉ በሚገባ ነገሮችን ገፍቶ የሚፈለገው ደረጃ ላይ ባለማድረሱ ይመስለኛል። የጥርስ ህክምና ባክግራውንድ ያላቸው ስፔሻሊስት ወይም ደግሞ ስፔሻላይዝ ያደረጉ የህክምና ዘርፎች አሉ። ከነዚህ መካከል ማክሲሎፋሻል ሰርጀሪ አንዱ ነው። ለምሳሌ የጥርስ ህክምና ስፔሻሊቲን መውሰድ እንችላለን፣ ወይም ደግሞ ኢንዶዶንቲክስ ብለን የምንጠራው። እንደዚሁም ደግሞ የህፃናት የጥርስ ህክምና ስፔሻላይዜሽን እንደዚሁም አለ። እንደዚሁም የፔሪዶንቲክስ ብለን የምንጠራ ወይም ደግሞ የጥርስ አቃፊ ችግሮችን የማከም ዘርፍ ስፔሻሊቲ እንደዚሁ አለ። እንደዚሁም ደግሞ የፕሮስቶዶንቲክስ ብለን የምንጠራ ወይም ደግሞ ጥርስን በአርቲፊሻል መልክ የመተካት ህክምና ራሱን የቻለ የስፔሻሊቲ ዘርፍ ነው። ከእነዚህ ዘርፎች መካከል አንዱ ማክሲሎፋሻል ወይም ደግሞ የፊት የመንጋጋ እንዲሁም ደግሞ የአፍ ውስጥ ቀዶ ህክምና ስፔሻሊቲ ነው። ይህ ህክምና በተለይ አሁን ያለበት ደረጃ በኢትዮጵያ በጣም ከበፊቱ ለውጥ ያለው የህክምና ዘርፍ ነው። በጣም ብዙ ወጣቶች ተመርቀው ወደ ስራው እየገቡበት ይገኛል። እንደዚሁም በክሊኒኮች እነዚህ የማክሲሎፋሻል ወይም ደግሞ የፊት የመንጋጋ እንደዚሁም የአፍ ውስጥ ቀዶ ህክምና ስፔሻሊቲ ሰርቪሶች እየተጠናከሩ እንደሆነ ማሳያዎች አሉ። በተለይ በኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ዘርፉ በጣም ብዙ ለውጦች እንዳሉ ማየት ይቻላል።
እንደዚሁም ደግሞ እነዚህ ለውጦች የምር ኮሚኒቲው ላይ ወይም ደግሞ ሶሳይቲው ላይ ለውጥ እያመጡ እንደሆነ እናውቃለን። በተለይ ይሄ የኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ሕክምና የማክሲሎፋሻል ሰርጅን ወይም ደግሞ በዘርፉ የሰለጠኑ ሙያተኞች ሲሰሩት በጣም ውጤታማ የሆነ ሰክሰስ ሬቱ ምናልባትም ከ95% በላይ የሆነ የሕክምና አይነት ነው። እንደዚሁም ሰዎች ምንም አይነት ጥርሳቸው አጠገብ ያሉ ወይም ደግሞ የጎደሉ ጥርሶች አጠገብ ያሉ ጥርሶች ሳይጎዱ ቀጥታ አጥንት ላይ ኢምፕላንቶችን በመቅበር እነዛ ኢምፕላንቶች ላይ ክራውን የመስራት ሕክምና ነው። እነዚህ ሕክምናዎች በማክሲሎፋሻል ሰርጀሪ ትምህርት ውስጥ ያላቸው ቦታ በጣም ማይነር ነው፣ ወይም ደግሞ ማይነር ብለን ከምንጠራቸው የሕክምና አይነቶች ነው። እንደዚሁም በሰፊው የማክሲሎፋሻል ሰርጀሪ ወይም ደግሞ ሜጀር ኤሪያዎች ተብለው የሚወሰዱ አሉ። ያ ማለትም የሕክምናው ዘርፍ በተለይ የፊት የአፍ ውስጥ እንዲሁም ደግሞ የመንጋጋ ሕክምና ላይ ከፍተኛ የሆነ ቦታ ይወስዳል። ለምሳሌ የመገጣጠሚያ ሕክምናን ወይም ደግሞ የመንጋጋ መገጣጠሚያ ሕክምናን መውሰድ እንችላለን። የመንጋጋ መገጣጠሚያ ችግሮች በጣም አስቸጋሪ ከምንላቸው ችግሮች መካከል ይመደባሉ። እንደዚሁም ዲያግኖስ ለማድረግ ወይም ደግሞ ችግሩን ለማግኘት እጅግ በጣም አስቸጋሪ ከምንላቸው የሕክምና አይነቶች መካከል ይመደባል። እንደዚሁ እነዚህ ችግሮች ከኮንሰርቫቲቭ ማኔጅመንት ወይም ደግሞ ጆይንቱ ወይም ደግሞ የመንጋጋ መገጣጠሚያው ሳይከፈት ከማከም ጀምሮ እስከ ቀዶ ሕክምና ድረስ በማክሲሎፋሻል ሰርጅኖች ሕክምናው ይሰጣል። እንደዚሁም ሌላው የሕክምናው ዘርፍ የአፍ ውስጥ እንዲሁም የፊት የካንሰር ሕክምና ነው። የካንሰር ህመም በጣም ብዙ የኢኮኖሚ የሶሻል እንደዚሁም ደግሞ በስነ ልቦና ላይ ከፍተኛ የሆነ ጫና የሚያደርስ የህመም አይነት ነው። እነዚህ ህመሞች ከተለያየ የፊት እንዲሁም የአፍ ውስጥ ክፍሎች ላይ ይነሳሉ። እነዚህ ሕክምናዎች በቀዶ ሕክምና የሚሰሩ ሕክምናዎች በሙሉ በፊት በመንጋጋ እንዲሁም ደግሞ በአፍ ውስጥ ቀዶ ሕክምና ስፔሻሊስት ሐኪሞች የሚሰሩ የሕክምና አይነቶች ናቸው። ይሄ ምናልባትም ካንሰር ስክሪን ከማድረግ ይጀምራል ወይም ደግሞ ቅድመ ጥንቃቄ ከማድረግ ወይም ቅድመ ምርመራ ከማድረግ ጀምሮ እስከ ቀዶ ሕክምና ድረስ ያለውን የሕክምና ሁኔታዎች በማክሲሎፋሻል ሰርጅን የሚከወኑ ሕክምናዎች ናቸው። እንደዚሁም የአፍ ውስጥ የተለያዩ የጤና ችግሮች፣ ፈንገስ፣ የአፍ ቁስለቶች፣ እንደዚሁም የተለያዩ የአፍ ውስጥ ጉዳቶች ወይም ደግሞ የተለያዩ እባጮች በማክሲሎፋሻል ሰርጅኖች የሚታከሙ ናቸው። በተጨማሪም የምራቅ እጢ የጤና ችግሮች እንደዚሁ በዚህ ዘርፍ የሚታከሙ ናቸው። በተለይ የተለያዩ የኢንፌክሽን ሁኔታዎች የምራቅ ሁኔታን ያውካሉ። እንደዚሁም ደግሞ የምራቅ አመንጪ እጢዎችን ይጎዳሉ። ለምሳሌ የምራቅ አመንጪ እጢዎች ውስጥ የሚገኝ ትንንሽ ድንጋዮች ወይም ደግሞ ጠጠሮች የምራቅ አመንጪ እጢዎችን በትክክለኛው መልኩ ፋንክሽን እንዳያደርጉ ያደርጋሉ። እንደዚሁም እስከ ቀዶ ሕክምና ድረስ ሊያደርሱ ይችላሉ። እንደዚሁም የአፍ መድረቆች በተለያየ ምክንያት እንደዚህ ይከሰታሉ። እንደዚሁም ደግሞ የምራቅ መብዛቶች ይከሰታሉ። እነዚህ ሕክምናዎች ከሜዲካል ሕክምና ወይም ደግሞ ከመድኃኒት ሕክምና ጀምሮ እስከ ቀዶ ሕክምና ድረስ በማክሲሎፋሻል ወይም ደግሞ በፊት በመንጋጋ እንዲሁም በአፍ ውስጥ ቀዶ ሕክምና ስፔሻሊስት ሐኪሞች የሚታከሙ ናቸው። እንደዚሁም የተለያዩ ከእድገት ጋር ሊመጡ የሚችሉ ችግሮች፣ ህፃናት ላይ ሊከሰቱ የሚችሉ ችግሮች፣ እንደዚሁም ሳይነስ ውስጥ ወይም ደግሞ የመተንፈሻ አካል ውስጥ ሊበቅሉ የሚችሉ የተለያዩ እጢዎች ወይም እባጮች በዚህ ዘርፍ የሚታከሙ ናቸው። እንደዚሁም የተለያዩ በተለይ ከአደጋ ጋር ተያይዘው የሚከሰቱ የፊት የቆዳ መቀደዶች፣ እንደዚሁም ደግሞ የፊት አጥንት ስብራቶች፣ እንደዚሁም ደግሞ የአነካከስ ችግሮች በማክሲሎፋሻል ሰርጀሪ መስተካከል የሚችሉ የህክምና ችግሮች ናቸው። እነዚህ የህክምናው ዘርፍ በተለይ በጣም ሰፊ የሚባል ቦታዎችን ይይዛል። በተለይ የፊት እንዲሁም የአፍ ውስጥ የተለያዩ ስትራክቸሮች በጣም ቅርርብ ያላቸው፣ እንደዚሁም ደግሞ አንዱ ሲጎዳ እንደዚሁም ሌላው ሊጎዳ የሚችልበት ሁኔታዎች ያሉበት፣ እንደዚሁም ደግሞ ውስብስብ የሆነ የቀዶ ሕክምና የሚያስፈልጋቸው ችግሮች ሊከሰቱ የሚችሉበት ቦታ ነው። እንደዚሁም እነዚህን ቦታዎች በተለይ ከአደጋ ጋር ወይም ደግሞ ከእባጭ ጋር ተያይዞ ለሚከሰቱ የሰውነት ወይም ደግሞ የፊት ግድፈቶች ወይም ደግሞ የፊት የተወሰነ ክፍል ማጣቶች፣ እነዚህ
የተለያዩ ከሰውነት ላይ የሚወሰዱ የአጥንት እንደዚሁም ደግሞ የቆዳ እንደዚሁም የጡንቻ ክፍሎችን በመውሰድ የፊትን የአፍን ክፍል ማስተካከል የሚችል የህክምና ዘርፍ ነው። በኢትዮጵያ ብዙ ስራ መሰራት ይጠበቅበታል። የማግዝሎፋሻል ሰርጀሪ ሌሎች ተዋናዮችም ያሉበት የህክምና ዘርፍ ነው። እነዚህ ዘርፎች በተለይ ማግዝሎፋሻል ሰርጀሪ በኢትዮጵያ ውስጥ ለረጅም ጊዜ ባለመኖሩ ምክንያት በሌሎች የህክምና ሰጪ ሐኪሞች አገልግሎቱ እየተሰጠ የነበረበት ሁኔታ ነበረ። ነገር ግን ያንን ቦታ በተለየ መልኩ በደንብ አንደርስታንድ በማድረግ ነገሮችን በደንብ በመረዳት የተሻለ ህክምናዎችን ከነዚህ ሐኪሞች ማግኘት የሚቻልበት አማራጮች አሁን በኢትዮጵያ አሉ። እንደዚሁም ይሄ ህክምና በተለይ አሁን በደንብ እየተስፋፋ ብዙ ሰዎች ከዚህ ህክምና ተጠቃሚ የሆኑበት ያለበት ሁኔታ ነው ያለው።